ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ከፌዴራል ኃይሎች ጋር የተካሄደው ግጭት ሊፈጠር የማይገባ ነበር አለ። የትግራይ ክልል ጊዜያዊ አስተዳደር ከሰሞኑ በፌዴራል መንግስትና በትግራይ ኃይሎች መካከል የተካሄደው ግጭት ሊፈጠር የማይገባ ነበር ብሏል። በግጭቱ ምክንያት የተቋረጠው የኢትዮጵያ አየር መንገድ በረራ ዳግም እንዲጀመር ለፌዴራል መንግስት ጥያቄ ማቅረቡንም አስታውቋል። በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ይህንን ያለው ወቅታዊ ጉዳዮችን አስመልክቶ እሁድ ጥር 24 ባወጣው መግለጫ ነው። የትግራይ ኃይሎችና የአገር መከላከያ ሰራዊት ካለፈው ሳምንት መጀመሪያ አንስቶ ግጭት ውስጥ ገብተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት መጨረሻ ያወጣው መግለጫ እንደሚያመለክተው ግጭቱ የተቀሰቀሰው በትግራይ በአማራና በአፋር ክልሎች በሚገኙ አዋሳኝ አካባቢዎች ላይ ነው። ትግራይና አማራ ክልሎች በሚወዛገቡበት ጸለምት በሚገኙት ማይዳጉሻ፣ ማንጫራና ሌሎች ስፍራዎች በከባድ መሳሪያ የታጀበ ውጊያ መታየቱን ሪፖርቶች አመልክተዋል። አርብ ሌሊትና ቅዳሜ ንጋት ላይ ደግሞ በማዕከላዊ ትግራይ ዞን በሚገኙ ሁለት ከተሞችና አንድ ወረዳ ላይ በተፈጸመ የድሮን ጥቃት አንድ ሰው ሲገደል አንድ ሰው ደግሞ እንደቆሰለ የክልሉ መንግስት አስታውቋል። እስካሁን ድረስ ግጭቱን በተመለከተ ከፌዴራል መንግስት በኩል በይፋ የተሰጠ መግለጫ የለም። የትግራይ ጊዜያዊ አስተዳደር በበኩሉ እሁድ ምሽት ባወጣው መግለጫ አዲሱ ግጭት የትግራይ ጥያቄ ዘላቂ መፍትሄ ባለማግኘቱ ምክንያት የተከሰተ እንደሆነ ገልጿል። ጊዜያዊ አስተዳደሩ ዘላቂ መፍትሄ በሚል የጠቀሰው የተፈናቃዮችና የትግራይ ክልል ወሰን መከበር ጉዳይን ነው። በትግራይ ዘላቂና አስተማማኝ ሰላም ሊረጋገጥ የሚችለው ተፈናቃይ ወገኖች ዋስትናቸው ተጠብቆ ወደ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ወሰን ሲከበር መሆኑን ጊዜያዊ አስተዳደሩ ያምናል ብሏል። እነዚህ ጉዳዮች መሰረታዊና ብቸኛ ጥያቄዎች መሆናቸውን የገለጸው ጊዜያዊ አስተዳደሩ የድንገተኛ ግጭቶች መነሻ ሊሆን እንደሚችሉም በመግለጫው አስፍሯል። ጊዜያዊ አስተዳደሩ እነዚህ ጥያቄዎች በሰላማዊና በፖለቲካዊ መንገድ መፈታት እንደሚችሉና ሊፈቱም እንደሚገባ በጽኑ እንደሚያምንም አስታውቋል። ከዚህ ውጭ ያለው መንገድ ዘላቂና አስተማማኝ ሰላም ሊያረጋግጥ እንደማይችል በመግለጫው የጠቀሰው ጊዜያዊ አስተዳደሩ ካለፈው ሳምንት አንስቶ የተቀሰቀሰው ግጭትም መሰረታዊ የትግራይ ጥያቄ የዘላቂ መፍትሄ ባለማግኘቱ ምክንያት የተከሰተና ሊፈጠር የማይገባው ነበር ብሏል። ሰሞንኛው ግጭት በትክክል በምን ምክንያት እንደተነሳ እስካሁን ግልጽ አይደለም። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ቅዳሜ ምሽት በትግራይ ቴሌቪዥን በተላለፈ ቃለ መጠይቅ ላይ ግጭቱ የተነሳው የትግራይ ኃይሎች ወደ ጸለምት አካባቢ ለመግባት በሚንቀሳቀሱበት ወቅት እንደሆነ ተናግረዋል። ወደ ላይኛው ጸለምቲና በትንሹም ወደ ታችኛው ጸለምቲ ማኑቨር ለማድረግ የተወሰነ ኃይል እንዲሻገር ተወስኗል ሲሉ የታጣቂዎቹ እንቅስቃሴ በጊዜያዊ አስተዳደሩ ውሳኔ የተከናወነ እንደሆነ ጠቁመዋል። እንደ ጄኔራሉ ገለጻ እዚህ ውሳኔ የተደረሰበት አንድ ምክንያት ከተፈናቃዮች አለመመለስ ጋር የሚገናኝ እንደሆነም ገልጸዋል። ተፈናቃዮችን ለመመለስ በሚደረገው ጥረት ጊዜያዊ አስተዳደሩን የማግለል ሁኔታ እንዳለ በማንሳት የወቀሱት ፕሬዝዳንቱ የመመለስ እቅዱ አፈጻጸም ሙሉ በሙሉ ጊዜያዊ አስተዳደሩን ወደ ጎን በመተው እየተንቀሳቀሰ ነው፣ ይህ እንዲስተካከል ስንጠይቅ ቆይተናል ብለዋል። ጸለምት አካባቢ ሊፈርስ የሚገባው ህገወጥ አስተዳደር እየተጠናከረ በመሄዱ ምክንያት ተደናቅፏል ያሉትን የማንነት አደጋም በምክንያትነት ጠቅሰዋል። በአካባቢው ያለው የትምህርት ስርዓት ተቀይሮ ተማሪዎች በአማርኛ ቋንቋ እንዲማሩ ተገደዋል ሲሉም አክለዋል። የትግራይ ኃይሎች በጸለምት አካባቢ እንዲንቀሳቀሱ የተደረገው ይህ ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ እንጂ የውጊያ እንቅስቃሴ አልነበረም ሲሉም እርምጃውን ተከላክለዋል። ይህ እንቅስቃሴ በሚደረግበት ጊዜ ግን ያልታሰበ ግጭት አጋጥሟል ያሉት ፕሬዝዳንቱ ወደ ሙሉ ጦርነት የገባ የሚመስል የድሮን ጥቃት መፈጸሙን በማንሳትም የፌዴራል መንግስትን ወቅሰዋል። ከሰሞኑ እየተፈጸመ ያለው የድሮን ጥቃትና ወደ ሙሉ ጦርነት ለመሸጋገር የሚደረጉ ዝግጅቶች ተገቢ አይደሉም ሲሉም ተችተዋል። በፌዴራል መንግስትና በትግራይ ኃይሎች መካከል ግጭት መነሳቱን ተከትሎ የኢትዮጵያ አየር መንገድ ወደ ክልሉ የሚያደርጋቸው በረራዎች ከሐሙስ ዕለት አንስቶ ተቋርጠዋል። 5 ቀናትን ያስቆጠረው የበረራ መቋረጥ ሰኞም መቀጠሉን ቢቢሲ አረጋግጧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰም ይህ የበረራ መቋረጥ ወደ አዲስ አበባ ሊያደርጉት የነበረውን ጉዞ ማስተጓጎሉን በቃለ መጠይቃቸው ገልጸዋል። ሰሞነኛውን ግጭትና ሌሎች ጉዳዮችን በተመለከተ ከፌዴራል መንግስት ጋር ለመወያየት ቀጠሮ እንደነበራቸው የገለጹት ፕሬዝዳንቱ በረራው በመቋረጡ ምክንያት ወደ አዲስ አበባ መጓዝ እንዳልቻሉ አስረድተዋል። በረራው የሚመለስ ከሆነ ውይይቱን ለማድረግ እንደሚጓዙም ጠቁመዋል። ፕሬዝዳንት ታደሰ ልዩነቶቻችንን እያጠበብን ያለውን ችግር መፍታት አለብን፣ ወደ ጦርነት የመግባት ፍላጎት የለንም፣ ጥያቄዎቻችንን በፕሪቶሪያ ስምምነት በኩል እንፈታቸዋለን ሲሉም በቃለ መጠይቁ ተናግረዋል። ፕሬዝዳንቱ የሚመሩት የጊዜያዊ አስተዳደርን ባወጣው መግለጫ አሁንም በፕሪቶሪያ ስምምነት መሰረት ዘላቂና አስተማማኝ ሰላም ለማረጋገጥና ዘላቂ መፍትሄን እውን ለማድረግ ቁርጠኛ መሆኑን አረጋግጧል። ጊዜያዊ አስተዳደሩ ተፈናቃዮችን የመመለስና የትግራይን ህገ መንግስታዊ ወሰን የማስከበር ጉዳይ
እንዲሁም ዘላቂ ሰላም እንዲሰፍን በሰላማዊና በፖለቲካዊ መንገድ ለመታገል ያለበትን ግዴታ እንደሚወጣ ገልጿል። ከተቋረጠ አምስተኛ ቀኑን የያዘው ወደ ክልሉ የሚደረገው የኢትዮጵያ አየር መንገድ በረራ በድጋሚ እንዲጀምር ለፌዴራል መንግስት ጥያቄ መቅረቡንም አስታውቋል። ህዝቡ በፋይናንስ ስርዓቱ አምኖ ያስቀመጠውን ገንዘብ በባንኮች ካለው የጥሬ ገንዘብ እጥረት የተነሳ የተፈጠረው ችግር እንዲፈታ መጠየቁን ጊዜያዊ አስተዳደሩ በመግለጫው ጠቅሷል። እንዲሁም ወር ከወር ለመሻገር የሚቸገረው የመንግስት ሰራተኛ መደበኛ ደሞዙን በወቅቱ የሚያገኝበት ሁኔታ እንዲመቻች የፌዴራል መንግስቱን ጠይቆ አዎንታዊ ምላሽ እየጠበቀ ይገኛል ብሏል። በመጨረሻም ለሩሲያ ሲዋጋ ዩክሬን ውስጥ የተገደለው ኬንያዊ ቤተሰቦች የልጃቸው አስክሬን እንዲመለስ ጠየቁ። ዩክሬን ውስጥ ለሩሲያ ሲዋጋ የተገደለው የ29 ዓመት ኬንያዊ ቤተሰቦች ወጣቱ ለሞስኮ ሲዋጋ የነበረበት ሁኔታ በተመለከተ ማብራሪያ እንዲሰጣቸውና አስክሬኑ ወደ አገሩ እንዲመለስ ጠየቁ። ክሊንተን ኒያፖራ ሞጌሳ የተባለው ኬንያዊ ወጣት በአውሮፓውያኑ 2024 ከሀገሩ የወጣው ኳታር ውስጥ ስራ ለማግኘት እንደነበር ቤተሰቦቹ ገልጸዋል። ኋላ ላይ ግን ከኳታር ወደ ሩሲያ ማምራቱን እንደተረዱም ተናግረዋል። ቅዳሜ ዕለት የዩክሬን ባለስልጣናት በሰጡት መግለጫ ኳታር ውስጥ የተመለመለው ኬንያዊ ወጣት በምስራቅ ዩክሬን ዶኔትስክ ግዛት በተካሄደው ውጊያ መገደሉን አስታውቀዋል። ኬንያዊ በተገደለበት ሚት አሳልት የሚል ስያሜ በተሰጠው ውጊያ በርካታ ቁጥር ያላቸው ሰዎች እንደሞቱም ተገልጿል። ሩሲያ ወታደሮች አስክሬኑን ሳይነሱ መሄዳቸውን የተናገሩት የዩክሬን ባለስልጣናት ሟቹ የሌሎች ሁለት ኬንያውያን ፓስፖርትን ይዞ እንደተገኘ አስረድተዋል። የ29 ዓመቱ ሞጌሳ ሞት የተሰማው ዩክሬን ውስጥ ለሩሲያ ጦር እንዲዋጉ የሚመለመሉ ኬንያውያን በተመለከተ የተፈጠረው ስጋት እየጨመረ ባለበት ወቅት ነው። የሞጌሳ ቤተሰቦች ልጃቸው ስራ ፍለጋ ወደ ኳታር የሄደው መሬት ተሽጦና ገንዘብ ተሰባስቦ እንደሆነ ሲቲዝን ቲቪ ለተባለው የአገር ውስጥ ቴሌቪዥን ጣቢያ ተናግረዋል። የሟቹ ወንድም ጆኤል ሞገሬ ሞቱ አስደንግጦናል ብሏል። ለቤተሰቡ የመጨረሻ ልጅ እንደነበር ያስታወሰው ሞገሬ የቤተሰቡ ብቸኛ የገቢ ምንጭና ተስፋ ነበር ሲል ገልጾታል። የስኳር ታማሚ መሆናቸውን የተናገሩት እናቱ ሜለን ሞያ በበኩላቸው የሕክምናና የመድኃኒት ወጪያቸውን ይሸፍን የነበረው እርሱ መሆኑን ተናግረዋል። አሁን ምን ማድረግ እንዳለባቸው ግራ መጋባታቸውንም አክለዋል። ባለፈው ወር የኬንያ መንግስት ሩሲያ ውስጥ ሲዋጉ የነበሩ 18 ዜጎች ወደ ሀገራቸው መመለሳቸውን አስታውቆ ነበር። ህዳር ላይ ወደ 200 የሚጠጉ ኬንያውያን ለሩሲያ እየተዋጉ መሆናቸው እንደሚታወቅ እንዲሁም የምልመላ መረቡ አሁን በስራ ላይ መሆኑ እንደሚታወቅ የአገሪቱ የውጭ ጉዳይ ሚኒስተር ገልጸዋል።